በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለሙን ሁሉ የሚያድን የጌታችን የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5ቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና። ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድ ስንኳ ከመስቀል የሚወርደው አላገኘም። አይሁድም ከመስቀል የሚወርደውን ሰው እንደሌለ ባዩ ጊዜ በእሳት ያቃጥሉ ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ሥራቸው ስለነቀፏቸውና ምስክር ስለሆንኩባቸው እኔን ዓለም ይጠላኛል ብሎ እሱ በሕይወቱ እንደተናገረ፣ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሰራውን ሥራ ያልሰራውላቸውስ ቢሆን በዳኑ ነበር፣ ዕዳም ባልሆነባቸው ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ። ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየ የእግዚአብሔር የልጁን ሥጋውን በእሳት አላቃጥልም አላቸው። በዕለተ ዓርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ ወጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀልም ላይ አውርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። እሊህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ችንካሮች ከእጆቹና ከእግሮቹ ከደረቱም ነቅለው አወጡት። ከመስቀሉ ጋር የታሰረበት የወገቡን ገመድ ፈቱ። ከዚህ በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለ እኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ ስለ እኛ በሞት እንደተዘጉ ባየ ጊዜ ስለ እኛም በሞት አንደበቱ ዝም እንዳለ ባዩ ጊዜ ስለ እኛም እጆቹና እግሮቹ እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ ባንተ ላይ እንደምን ሰለጠነ? እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ዓይኖቹ ያን ጊዜ ግልጽልጽ አሉ። ዓይኖቹን በተገለጹ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስቱ ምስጋናዎች አመሰገኑ። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባለበት ሰው አዲስ ግምጃ ሻሽ ገነዙት። በሚገነዙት ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በሕልውናው ሳለ ካንተ በቀር አንተ የምትሠራውን ሌላ ሰው የሚሠራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በሱ ያመነ ሁሉ እንዳይጎዳ ለዘላለሙ ይድናል እንጂ እግዚአብሔር አንድ ልጁ ለሰው ቤዛ አድርጎ አሳልፎ እስከ መስጠት ድረስ ደረሰ። ይህም ዓለም ወዶታልና። በእሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ
እንዳይጎዳ እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና ዓለሙን ያድነው ዘንድ ነው እንጂ በእሱም ያመነ እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙ ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚህም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ አርብ ጊዜው መሽቶ ነበርና መቃብሩን በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ድንጋይ ገጥሞት ሄዱ። ያን ቀን ለቀዳሚት አጥቢያ አርብ ማታ ነበር። ከገሊላ የተከተሉ ሴቶችም ሥጋውን እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር ምን እንደወሰነውና እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩ ሙስና መቃብርን አጠፋልን። ከዚህ በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በ3ኛው ቀን እነሳለሁ ያለውን ቀን አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በሩን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛይቱ በደሉ ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮችን ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው 99 በሚሆን በመቶች 400 ጭፍራ ጋር የጌታችን ኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ይህን ቤተ መቅደስ አፍርሶት እኔ በ3ኛው ቀን አነሳዋለሁ እንዳላቸው በእውነት በ3ኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ ወይም ጠጥቶ የሰከረ ኋለኛ ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ ኃይል በራሱም ስልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ። ሞት ሊይዘው አይችልምና የተገነዘበትንም ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተመ ድንግልናዋን እንዳለወጠ በትንሣኤውም የመቃብሩን ቁልፍ አልከፈተም። የተገነዘበትን ልብስ የ100 አለቃውን ዓይን አዳነ። የሞተውንም ሰው አስነሳ። በመቃብሩ ጲላጦስ በውስጡ በቀረበው ጊዜ ፈያታዊ ዘይማንን አስነሳው። እሁድ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ፣ ያረጋጋቸውና ደስ ያሰኛቸው ዘንድ። ጌታችን ኢየሱስም ቸር አላችሁን? አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምትሃት የታያቸው መስሏቸው ፈጽመው ፈሩ። ጌታችን ኢየሱስም ደቀ መዛሙርቱ ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ። ለምትሃት በእኔ እንደምታዩ ሥጋ አጥንት የለውምና። ይህን ብለው የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸር አላችሁን? አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችኋቸው ይቀርላችኋል፣ ይቅር ያላላችኋቸውን አይቀርላቸውም አላቸው። በ8ኛው ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸር አላችሁን? አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳሰህ እይ አለው። እመን እንጂ አትጠራጠር አለው። ያንንም የጌታ ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ።
ጌታችን ኢየሱስንም አየኸኝና አመንከኝ፣ ደቀ መዛሙርቱ ሳያዩ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ብዙ ተአምራትን አደረገ። ይህም የጻፈው ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ እንደሆነ ታምኑ ዘንድ ነው። እሱ ዘማናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛው ቀን በብሩህ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረፈ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በደመናይቱ ቀንም መላእክት ተገዙለት ሰገዱለትም። በሁለተኛው ቀን መላእክት ሰገዱለትም አመሰገኑት። በሦስተኛው ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛው ቀን መኳንንት አመሰገኑ ሰገዱለትም። በአምስተኛው ቀን መናብርት አመሰገኑ ሰገዱለትም። በስድስተኛው ቀን ኃይላት አመሰገኑ ሰገዱለትም። በሰባተኛው ቀን ሊቃናት አመሰገኑ ሰገዱለትም። በስምንተኛው ቀን ሱራፌል አመሰገኑ ሰገዱለትም። በዘጠነኛው ቀን ኪሩቤል አመሰገኑ ሰገዱለትም። በማረጉም የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑል ዙፋኑ ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጠ ብሎታልና። መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም ጌትነቱ በአባቱ ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ የብዙ የሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከእሾሁም አክሊሉ ጋር በተወጉበትም ጦርም ጋራ ሐሞትም ከጠጣበት ጋራ የተቸነከሩ የእጆቹ የእግሮቹ ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ጦርነቱን ለመፈጸም ይመጣል። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያማችንን እማልድሻለሁ፣ ቃል ኪዳንን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦልን በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአትን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የእሁድ አርኬ መስቀልን ታግሰ በመስቀል ላይ 5 ሰዓት የቆየ ክርስቶስ በሕያው ሥጋህና በሞተ ሥጋህ ለአይሁድ 40 ዘመን እንደሰጠህ የንስሐ ዕድሜ ስጠኝ። በድንገትም አትግደለኝ። ክርስቶስ ሆይ በፍቅር ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ባወረዱህም ጊዜ በምስጋና ቀን ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋግራ ሽቶና በከርቤ ገርዚም በሚባል ልብስም ሙታን እንደሆኑ እንደ አይሁድ ሕግ የገለጡ የታመነ ሟች ስትሆን ዓይኖችን የገለጡ ፈጣሪ ክርስቶስን በምዕራብ ቦታ አታስቀምጠኝ፣ ኩነኔና ደም በዚያ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ ወደ መሬት አውርደህ የቀበሩህ የዮሴፍ ተክል ቦታ የተነጸ መቃብሩ 3 ክንድ ሲሆን እንዴት ቻለህ? እንዴት እስከ ትንሣኤ ድረስ በውስጡ እንዴት ተኛ? የሚያስፈራ አንበሳን በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥ የተነሳህ ኖህ እንደነቃ በሰላም ከሞትክ በኋላ የተነሳህ ደም በደም ይነጻልና አቤቱ ብሽተኛ የባሪያህን ደም በደም አንጻ። በታላቅ ምስጋና ያረክ የሚያቃጠል የአየር እሳትን እርገትህን ያልከለከለህ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ለቅሶ ሀገርን ባየሃት ጊዜ በደለኛ ሰው የምሆን እኔን በማየ ንስሐ እጠበኝ፣ ከኃጢአትም መልሰኝ። ፍጹም በሆነ መንፈስህ በመንፈስ ቅዱስ ቀኝ ሳለህ በግራ ያይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒት ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ኗሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍስን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዊ ሕይወት የማይጠፋትን አታሳየኝ። ፈጣሪ ሆይ በብዙ መነጣጠቅ ቁጥር ላንተ ምስጋና ይገባል። ፈጣሪ ሆይ በብዙ መጸፋት ቁጥር ላንተ ምስጋና ይገባል።
ፈጣሪ ሆይ በብዙ መገረፍ ቁጥር ላንተ ምስጋና ይገባል። ፈጣሪ ሆይ በብዙ መከራ ቁጥር ላንተ ምስጋና ይገባል። ሞትን የተቀበልክ ንጉሥ ሆይ ላንተ ምስጋና ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሎቼንም አጥፋ። የባሪያህን የዕለት ዕለቶችንና ጥንተ ዕለቶች አስታክስልኝ። ለዘላለሙ በእውነት ይሁን በእውነት ይደረግልኝ። አሜን።